ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአማራ ብሔር ተወላጅ የሆኑ 6 ጀነራሎች መልቀቂያ ያስገብተው ከመከላከያ ሰራዊቱ መሰናበታቸው ተገለጸ። በውጊያ ብቃታቸው አሁን ካለው የመከላከያ ሰራዊቱ ከፍተኛ ጀነራል መኮንኖች በግንባር ቀደምትነት የሚጠቀሱት 6 የአማራ ተወላጆች ያስገቡት መልቀቂያ በአስቸኳይ ተፈጻሚ ሆነው እንዲሰናበቱ በአብይ አህመድ በኩል ግፊት መደረጉንም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ተመልካቾቻችን በሌሎችም ርዕሰ ጉዳዮች ላይ በማተኮር ከእናንተ ጋር ቆይታ የሚያደርገውን የዕለቱን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። ከገለታው ዘለቀ ጋር መሳይ መኮንን ነኝ። መልካም ቆይታ። ጤና ይስጥልኝ ገለታው። እንደምን አደርክ መሳይ? እግዚአብሔር ይመስገን። እንግዲህ ቀደም ሲል በመግቢያ ላይ ከጠቀስኩት ዜና ምናልባት ላንተም ሰበር ዜና ሊመስል ይችላል። 6 የአማራ ጀነራሎች መልቀቂያ አስገብተው ከሰራዊቱ መሰናበታቸውን የሰማ ነው። አብይ አህመድ መልቀቂያውን በአስቸኳይ ተቀባይነት አግኝተው እንዲሰናበቱ ማድረጉንም ሰምተናል። በጣም ከባድ ነገር ነው። እነዚህ ጀነራሎች በ2 ዓመቱ የህወሓት ጦርነት ወቅት ከፍተኛ ሚና የነበራቸው መልካም ምድሩን የሚያውቁና የውጊያን ብቃት ያላቸው በመሆኑ እንግዲህ በወቅቱ የነበረውንም ጦርነት ከሌሎች ኃይሎች ጋር በመተጋገዝ ህወሓትን ማስተንፈስ የተቻለበት ሁኔታ ነበር የተፈጠረው። አሁን አብይ አህመድ ለሌላ ዙር ጦርነቶች እየተዘጋጀ ባለበት ሁኔታ እነዚህን 6 የአማራ ተወላጅ ጀነራሎችን መልቀቂያ አስገብተው እንዲሰናበቱ ግፊት ሁሉ ሲደረግ ነበር። ግፊት ተደርጎ በመጨረሻ እነሱ መልቀቂያውን አስገብተው መውጣታቸውን ነው የሰማነው። እንደሚነገረው ከሆነ አብዛኞቹ በአሁን ሰዓት በዙሪያው ያሉት የውጊያ ልምድ የሌላቸው በአብዛኛው የሙያና የቢሮ ስራ ላይ የተጠመዱ ወታደራዊ መኮንኖች ናቸው። በተለይም የኦሮሞ ጀነራሎች መልቀቂያ እንኳን ቢያስገቡ የሚፈቀድላቸው እንዳልሆነ የሰማነው። ይሄ አይነት ነገር አብይ አህመድ መከላከያውን በተለይም ከትግራይና ከአማራ ተወላጆች በማጽዳት ሙሉ በሙሉ ቁጥጥር እንዲኖረው የጀመረው እንቅስቃሴ አካል እንደሆነ ነው በመረጃ ምንጮቻችን የተነገረን። ገለታው እዚህ ላይ ምን ማለት ይቻላል? ባለፈው በትግራዩ ጦርነት ሙሉ በሙሉ ነው የትግራይ ጀነራሎችን ከመከላከያ ጠራርጎ ያባረረው። አሁን ደግሞ በእንደዚህ አይነት ከፋኖ ጋር ከጀርባ ተሰራላችሁ፣ መረጃ ተቀብላላችሁ በሚል በየጊዜው በግምገማ ቁምስቅላቸውን ያሳያቸው እንደነበር ሰምተናል። አሁን በመጨረሻው ሰዓት ሁኔታውን ተረድተው የመጪው ጊዜንም በሚገባ አጥነው መልቀቂያ እንዲያስገቡ ተደርገዋል፣ አስገብተዋል። በአሁኑ ሰዓት 6ቱ ጀነራሎች ከመከላከያ ሰራዊቱ ጋር አይደለም ያሉት። ምን ማለት ይቻላል ገለታው? ይሄ ዜና ከመሰማቱ ቀደም ብሎ ወታደሩ የብሔር ፖለቲካ ጠላ ምናምን የሚል አንድ መግለጫ ነገር እንግዲህ ያወጣው ነበር። የብሔር ተኮር የሆነ እንቅስቃሴ እኛ ውስጥ የለም እና ይሄንን ደግሰው ነው እንግዲህ እንደዚህ አይነት ድግስ ደግሰው የተወሰኑ አማሮችን ኢሊሚኔት ለማድረግ ለማስወገድ ከፍተኛ አመራሮችን ለማስወገድ ይሄን ድግስ ደግሰው ቀደም ብለው ግን ያንን ዜና አውጥተው ነበር። ወታደሩ ከብሔር ተኮር የሆነ እርምጃ ለሚወስደው ለማለት ነው እንግዲህ። እና ግን ኢምፖርታንቱ ነገር ይሄ ነገር የቆየ ነው። በተለይ 1-3 የሚሆኑ ተቋማት ሴኩሪቲው፣ ይሄ ጸጥታው፣ ወታደሩ እና የኢኮኖሚው ዘርፍ አካባቢ እነዚህ ዘርፎች በከፍተኛ ሁኔታ የማጽዳት ከትግራይ አማራ አካባቢ ያሉ ተወላጆችን የማጽዳት ወይም ደግሞ በጣም ታዛዥ ሆኖ እንደነ ምክትል ጠቅላይ ሚኒስትሩ አይነት ሰዎች እንደነሱ አይነት ሰዎች ካልሆነ በስተቀር ትንሽ የሚጠይቅ ትንሽ የሚያመዛዝን ይሄ ነገር ትክክል አይደለም የሚለውን እያጠኑ እያጸዱ ነው የቆዩት። እንዳልከው የትግራይ ልጆች ከዛ አካባቢ ከጸዱ ቆይተዋል እና ይሄንን በተለይ የኦሮሞ ወገን በከፍተኛ ሁኔታ በእውነት ሊቃወሙ ይገባል። የህወሓት አይነት አካሄድ ነው። ህወሓት አስተዋውስ እንደሆነ እናንተ የሰዓት ውስጥ ብዙ ጊዜ ታጋልጡ ነበር አስተዋውሳለሁ። ግንቦት 7 የሚያጋልጥ ነው እያጠና እያወጣ። በተለይ እነዚህ 2 ተቋማት ጸጥታውና ወታደሩ ከፍተኛ ሃየር ምንድነው ራንክ የሚባሉትን በሙሉ በህወሓት ሞልቶት ነበር። የትግራይ ልጆች ሲቆጠር አልፎ ጣል የሚሉ አንዳንድ ከኦሮሞ አንዳንድ ከአማራ ብቅ የሚሉ እነሱም ደግሞ በኋላ ባክግራውንዳቸው ሲጠና ከአንድ አካባቢ የመጡ የሆኑ ነበር የታየውና the same trend ያንኑ ነው አብይ አህመድ እየተገበረ ያለው እዚህ ተቋም ላይ። እና ምንድነው እንግዲህ ልክ ህወሓት በሄደበት አይነት መንገድ በአንድ አካባቢ ሰዎች ተቆጣጥሬ እና ኦሊጋርኪ ነገር ፈጥሬ ስልጣን ላይ ቆያለሁ የሚል ነው። በተለይ አሁን ፍርሃትም አለበት ወታደሩ አካባቢ መፈንቅለ መንግስት እንዳይመጣ 1983 81 ነው መሰለኝ የተደረገው አይነት። አሁን ጀነራል ተስፋዬ ካንተ ጋር ያደረገው ንግግር ምን ያህል የወታደሩ ችግር ውስጥ እንደገባ የሚያሳይ ነው። እኛ ቤተ መንግስት ውስጥ የተናገሩት መኮንን
እናንተ መስማማት አቅቷችሁ ያለቀን እኮ እንደዚህ በዚህ ደረጃ አንድ ወታደር አሁን ይሄን ወታደር ሄዶ ተዋጋ ብትለው በቃ እኮ ለምን እነሱ ክላሹን ሊጥለው ይችላል እኮ ሜዳ ላይ ለምን እነሱ ፖለቲካ ሶሉሽን አይፈልጉም እንደኛና አጫረሱን እኮ እያለ ነው ያለው ወታደር። ስለዚህ በተሻለ መጠን አጎብዳጅ የሆኑ ሰዎችን የመሙላት ሩጫ ላይ ነው ያለው። ከዛ አካባቢ መፈንቅለ መንግስት እንዳይነሳ ፍርሃት ስላለው እነዚህንም የአማራ ተወላጅ የሆኑ ጀነራሎችን አስወግዷል ማለት ነው። እንግዲህ ኢትዮጵያን ትግላችንን ተጠናክረን መከታተል ነው ያለብን። ይሄ የውድቀት ማሳያ ነው። ገለታው የትግራዩና ማለት የህወሓቱና የአብይ አህመድ ጦርነት ያኔ በተቀሰቀሰ ጊዜ ከሁለት ከሶስት ወራት በኋላ ይመስለኛል አንዳንድ መረጃዎች ይመጡልን ነበር። እዛም ስለነበርን ጦርነቱን ማን ነው የጀመረው? አው በርግጥ በይፋ የሚታወቅ ህወሓት በእብሪት መከላከያ ሰራዊቱን ጥቅምት 24 ዕለት በመምታት ጦርነቱ እንደተጀመረ ይታወቃል። ይሄ በይፋ የሚታወቅ በአደባባይ ያለው እውነት ነው። ነገር ግን ከጀርባ ብዙ ነገሮች ነበሩ። ከዛ ጦርነቱን እውነት ማን የፈለገው? ጦርነቱ እንዲካሄድ የአብይ ሚና ምን ነበረ? ከፊት ለፊት ሳይሆን ከጀርባ ሲያደርግ የነበረው ምንድነው የሚለውን በደንብ የሚያጋልጥ አንድ መረጃ ሰምተን ነበር። አሁን በደንብ መረጃውን ስጋ ልብሶ አጥንት ህይወት ዘርቶ በይፋ ሊያወጣ የሚችል አካል እንደሚመጣ ተስፋ አደርጋለሁ። በወቅቱ አብይ አህመድ ይህን ጦርነት ፈልጎታል። የፈለገው ደግሞ መከላከያ ሰራዊቱ ከ80 በመቶ በላይ ያለው ትግራይ ክልል ውስጥ ነው። በተለይ የሰሜን እዝ ብዙ መሳሪያ ያለው እዛ ነው። አብዛኞቹ ቁልፍ ቦታዎች የሰራዊቱ የተያዙት በትግራይ ወታደራዊ መኮንኖች ነው። ስለዚህ ሰራዊቱን በቀላሉ በእጄ ማስገባት አለብኝ። ለዚህ ደግሞ ጦርነት ያስፈልጋል። ያን ጦርነት ሰበብ አድርገን ጠራርገን ማስወጣት አለብን የሚል እቅድ እንደነበረው በአንድ የኦሮሚያ ብልጽግና የኦህዴድ ስብሰባ ላይ ተናግሯል። በጣም ውስን ለሆኑ ሰዎች ይህንን መረጃ ያወጡ ወገኖች ነገ ከነገ ወዲያ ምናልባት ሁኔታዎች ሲመቻችላቸው በደንብ ሊነግሩን ይችላሉ። ስለዚህ አብይ አህመድ አንድም የትግራይን ጦርነት የፈለገው የትግራይ ወታደራዊ መኮንኖችን ጠራርጎ ለማባረር ነው። ከዛ በኋላ የቀሩት የአማራ ጀነራሎች ናቸው። እነሱም ባሉበት መከላከያ ሰራዊቱን ሙሉ በሙሉ እንደፈለግ ወዲህ ሂድ ወደዛ ሂድ ከሚል እንደው ቁጥጥር ሳይወጣ የራሴ የማደርገው በምንድነው የሚለውንም አጥንቶ አስልቶ ያንን ተግባራዊ ያደረገ ነው። አሁን የአማራ ተወላጆችን ምንድነው እንዳይበላ ግፋው እንዳያማጥራው አይነት እንዲወጡ ሆን ተብሎ ከመከላከያ ሰራዊት ውስጥ ሚና እንዳይኖራቸው እዛም እየተገፉ እየተበሳጩ በግምገማና በተለያየ መልኩ እረፍት እንዳይኖራቸው በማድረግ በመጨረሻም በራሳቸው ጊዜ መልቀቂያ አስገብተው እንዲወጡ ነው የተደረገው። 6ቱ ብርጋዴር ጀነራሎች እንግዲህ ሌሎችም በሂደት ሊወጡ እንደሚችሉ ይጠበቃል። እነዚህ በተለይ የሚታወቀው ብርጋዴር ጀነራል ማሪየን በዚህ በሁለት ዓመቱ ጦርነት በስፋት የሚታወስ ጀነራል ነው። ብዙ ስራ ሰርቶላቸዋል። በመጨረሻው ሰዓት የህዝብ ጉዳይ ሰምቶት ሊሆን ይችላል፣ አሊያም ደግሞ በመጨረሻው ሰዓት ተገፍቶ መቀጠል ከማይችልበት ደረጃ ላይ ደርሶም ሊሆን ይችላል። ነገር ግን መልቀቂያ ያስገብቷል እሱና ሌሎች 5 ጓደኞቹ። ገለታው በዚህ ሁኔታ አብይ መከላከያውን መቆጣጠር ይችላል ወይ? ኦሮሞ ጀነራሎችንም እኮ አያምንም። በቀደም እኔም አንተም ስናነሳ እሱ ወደ አውሮፓ ሲሄድ እኮ እነ ብርሃኑ ጁላን ወደ ሩሲያ የሰደደው የተለያዩ ምክንያቶች ቢሰጥም አንድም ስለማያምናቸው ነው። የኦሮሞ ጀነራሎችንም ማያምንም። ምናልባት አንዱ ለሶስቱን በደንብ ሊያምናቸው ይችላል። በተረፈ አብዛኛውን አንድ ቀን ላይ ሊፈነግሉኝ ይችላሉ ዶልተው ብሎ በጣም እንደሚጠራጠራቸው እንሰማለን። እንደዚህ አይነት ተጠራጣሪ የሆነ ሰው በተለይ የአማራን የኦሮሞና የትግራይ ወታደራዊ መኮንኖችን በማባረር የሀገሪቱ መከላከያ ሰራዊት እንደፈለገ ማድረግ ይችላሉ፣ መቆጣጠር ይችላሉ። እንደው መሳይ ብዙ ሀገሮች መቼም ታሪክ አላጠናሁም አንተም አላጠናህም የተወሰነ ቁንጽል ዕውቀት ነው ያለኝ ማለት እችላለሁኝ። ግን በዓለም ታሪክ ውስጥ ወደ እንደዚህ አይነት አደረጃጀት ውስጥ ወደ ጎሳ አደረጃጀት ውስጥ የሚገቡ የከሰሩ መሪዎች ናቸው። ሩቅ ሳንሄድ ሶማሌ ለምሳሌ ሶማሌ ዚያድ ባሬ ሲነሱ ግሬተር ሶማሊያ ወይም ታላቋን ሶማሊያን ከጅቡቲም ከኬንያም ከኢትዮጵያም ወስጄ ታላቋን ሶማሊያን ገነባለሁ ብለው በዚህ ደረጃ ነው ራሳቸውን ያስተዋወቁት የነበረውና ያ ራዕይ ከሰረ። በተለይ በኢትዮጵያ ትግል ከሰረ። ሲከስሩ ምን ውስጥ ነው የገቡት? ነገድ ፖለቲካ ውስጥ ገቡ እና የራሳቸውን ዘመዶች ነው መጀመሪያው ሰርክል። እንግዲህ ቤተመንግስት ውስጥ ብዙ አይነት ክቦች አሉ አይደል? ጠባቂ የመጀመሪያዋን ሰርክል የራሳቸውን ዘመድ አረጉ። ቀጥሎ የክላኖቻቸውን እንደዚህ በጥፍ በ4 በ5 እጥፍ በረድፍ እንዲጠበቁ ሲያደርጉ ይሄ ነገር ሶማሌ ውስጥ ገባ ተሰማ። ዚያድ ባሬ እንደዚህ አይነት ንግድ ጀምረዋል።
ነገድ እየሰበሰቡ ነው አሉ። ከዛ እንግዲህ ተመልከተው አንድ ብሔር ነው ሶማሊያ ውስጥ ያለው ግን በሙሉ በነገድ ተደራጀ እና የሶማሌ ኪሳራ እዛ ጋር ነው። ዚያድ ባሬ ሲከስር ወደ ነገድ ፖለቲካ ነው የገባው እና ብዙ ሀገሮች እንደዚህ ነው ወደ ነገድ ፖለቲካ የሚገቡ ሀገር እያከሰሩ ነው ራሳቸውም ወደቁ ሀገርም ጎድተዋል። እና ይሄ ጉዳይ የአብይ አህመድ የመጨረሻ ምዕራፍ ላይ ስለሆነ ያለው ይችን ኦሊጋርኪ መፍጠር ከአንድ አካባቢ በዝምድና የተወሰኑ ሰዎችን እየሰበሰበ ከፍተኛውን የጸጥታና በተለይ ሚሊቴሪውን ኃላፊ እዛ የመሰብሰብ ስራ እየሰራ ነው ያለው። ስለዚህ እኔ ባለፈው አንድ ጥሩ ነገር አይቻለሁ። አንድ የምናውቀው ፖለቲከኛ ከደብዳቤ ነው አውጥቶ የለጠፈው ኦሮሚያ ክልል ውስጥ ገንዘቦቻችሁን ማንኛውም መንግስት ተቋም ገንዘባችሁን ስንቄ ባንክ አስገቡ የሚል ደብዳቤ የድብቅ ደብዳቤ አይቶ የኦሮሞ ፖለቲከኛ የምናውቀው ሰው ነው አውጥቶ እንደዚህ እየተደረገ ነው ብሎ አጋለጠ። ያ ነው ትግል ማለት። አሁንም እንደዚህ እንዲህ አይነት ጨዋታ የኦሮሞን ህዝብ ሊጠቅም በሚያስመሰለ የኢኮኖሚ ቋቱን ወደ እናንተ ያዞር ነው እያለ ኦሮሞ ሆይ ጠብቀኝ ነው ማለት ነው። ላንተ ቆም ያለሁኝ ተራው ያንተ ነው ለማለት ነውና ይሄንን ቁማር መንቃት መቻል አለበት። ህዋት ምን አድርጎ መጨረሻ ላይ ሀገራችንንም ትግራይንም ላይ ምን ችግር ላይ እንደጣለና የዚህ ሰውዬ ምንም ሊያቆየው ይችላል እያጠፋው የሚሄድ ነው ራሱን ጅብ ይባላል መሳይ ጅብ ሲቆስል ራሱን መብላት ይጀምራል ይባላል። ጥሩ ቃል ላይ ሆነ ይችላል ግን ራሱን እየበላ ነው የሚያልቀው ይባላል። እንደዚህ አይነት ስርዓት ነው አሁን ያለው። ይሄ የዘር ነገር ከመከላከያ እንዲወጣ ወይም ደግሞ በዘር የተደራጀ ነገር በዘር የሚጠራ ፓርቲም በዘር የሚጠራ ነገር በሙሉ እንዲቀር ሐሳብ ቀረበ የሚል ሰምተን ነበር። እንግዲህ መከላከያው ምን ያህል በዘር በሽታ እንደታመመም ማሳያ ተደርጎ ሊወሰድ ይችላል። አንድ ወቅት ላይ አበባው ታደሰም በአንድ መድረክ ላይ ተናገረ የተባለው ነው መከላከያ ውስጥ ገብቷል የዘር በሽታው የሚል ነው። አብይ አህመድ ግን ይሄው እያደራጀ ያለው ወይም ደግሞ መከላከያውን እየቀረጸ ያለው ሌሎችን እያፈናቀለ ሌሎችን እያባረረ እሱ የኔ ናቸው የሚላቸውን እየሰበሰበ ያለበት ሁኔታ ምን ያህል የበለጠ መከላከያው እየታመመ እንደመጣ ማሳያ ነው ማለት እንችላለን። ወደ ኋላ ላይ እናነሳዋለን። ለማወናበጃ ለማደናገሪያ በዚህ በሀገራዊ ምክክር ኮሚሽን ላይ በርካታ ጆሮ የሚስቡ ኢትዮጵያን ሲሰሟቸው ደስ የሚሏቸውን አጀንዳዎች እንዲሁ መድረክ ማጫወቻ አድርገው በብልጽግና የተለያዩ ባለስልጣናት አጀንዳ ተብለው የቀረቡበት ሁኔታ እናነሳለን። እንደው ከዚህ ከመከላከያ ጋር በተያያዘ የመከላከያ ሚኒስትሯ ሰሞኑን የተናገሩት ነገር አለ። ኢንጂነር አይሻ ማመር ናቸው የመከላከያ ሚኒስትር ናቸው። ኤርትራን በተመለከተ ስም ሳይጠቅሱ ግን በተቀጥታ ለኤርትራ መንግስት የሚመስል ምላሽ ሰጥተዋል። ከምንም በላይ ደግሞ መከላከያ ሰራዊቱን እየተመለከተ ነው። መከላከያ ሰራዊቱ እየተዘጋጀ ያለው እዚህ ሰፈር ውስጥ ላሉ ትንንሽ ነገሮች አይደለም ያሉት። ትንንሽ ነገሮች የሚሏቸው እንግዲህ እንደ ፋኖና የኦሮሞ ነጻነት ሰራዊት አይነቶቹን ነው። ከነሱ ጋር አይደለም ለነሱ የሰፈር ሚሊሻ ይበቃል ያሉት። ኤርትራን እንደ ሀገር መሆን ያልቻለች ዜጎቿን ያፈነች ዜጎቿ በየአቅጣጫው የሚሰደዱባት ሀገር ስለሌላ ልታወራ የምትችል አይደለችም በሚል ነው ያጣጣሉት። ምናልባት እኛው ጋር የቤት ስራ ለመስጠት እኛው ጋር የጠመዱን የተለያዩ ነገሮች አሉ ለበዛም እንጠመዳለንም እኛ እየተዘጋጀን ያለነው ለትልልቅ አላማዎች ናቸው የሚል ነገር ነው ሴትዮዋ የሚያነሱት። ገለታው እንግዲህ ምን ማለት ይቻላል? መከላከያውንማ አየነው እኮ ግድለም እኛ የሀገር መከላከያ ሰራዊት ኢትዮጵያን የሚጠብቅ ሰራዊት እንዲዋረድ አንፈልግም። ኢትዮጵያን የሚጠብቅ ሰራዊት በትክክል አንድ ሀገር ጠንካራ መሆኗን ከሚያሳዩ ነገሮች የጸጥታ ተቋም በተለይ መከላከያው ነው። ጠንካራ መከላከያ ያላት ሀገር ጠንካራ ሀገር ትሆናለች። ይሄ ግን እሳቸው እንደሚሉት አፋቸው ላይ እንደሚመላለሰው አይነት መከላከያ ነው ወይ? ድንበር እየጠበቀ ነው ወይ? ሌላው ይቅር የመከላከያ ትልቁ ድርሻው ድንበር መጠበቅ ነው። ሀገሪቱን ከውጭ ወራሪ መጠበቅ ነው። በአራቱም አቅጣጫ እኮ ኢትዮጵያ ክፍት ነች። እየገቡ የፈለጉትን እኮ ነው የሚያደርጉት። ገብተው ሰንደቅ ዓላማ ሁሉ እስከ መቀየር ደርሰዋል። ይሄ መከላከያ የት ነው ያለው? ሰፈር ለሰፈር እየተርመጠመጠ ነው። እሳቸው እንደሚሉት ሳይሆን እንደውም የሚሊሻ ሰራዊት ሆኗል። እምናየው ያንን ሚሽን ያንን ተግባር ሲፈጽም ነው። በኢትዮጵያውያን የእርስ በርስ ግጭት መሃል ገብቶ ኢትዮጵያውያንን እየጨረሰ ያለ መከላከያ ነው። ስለየትኛው ነገር ነው የሚያወሩት? እንደው እየተዋወቅን በትግራይ ጦርነትም ቢሆን የኤርትራ ኃይሎች የፋኖ ድጋፍ ባይኖር ኖሮ መከላከያ እውነት ስሙ ሊጠራ ይችላል ወይ? በአሁኑ ጊዜ አየነው እኮ ህወሓት በትንሽ ኃይሉ ነው ከ6000 በላይ መከላከያ ሰራዊትን የማረከው። ያኮ ስብራት በመከላከያ ሰራዊት ታሪክ ውስጥ ሁሌ የሚነሳ ነው።
አሁንም ድረስ ትግራይ ውስጥ ከ1000 በላይ መከላከያ ሰራዊት የታሰሩ አሉ። እነሱ እንኳን አልተፈቱም። ስለየትኛው መከላከያ ነው? ምንድነው ቴክኖሎጂ ያለው ድሮንና የተለያዩ መሳሪያዎችን ስለታጠቅ ጠንካራ ሰራዊት ገነባው ልትል አትችልም። ከምንም በላይ አላማ ነው አንድ መከላከያ ሰራዊት ጠንካራ የሚያደርገውና ሴትዮዋ ምን እያሉ ነው ያሉት ገለታው? የሴትዮዋ ንግግር እንግዲህ የመከላከያ ሚኒስትር ናቸው፣ መንግስት አቋም ነው ማለት ነው። ግን ከዚህ በፊት ትንሽ ብልጭ ያደረጉት ነገር ነበር። በዚህ በኤርትራ ሉዓላዊነት ዙሪያ አንድ የመጀመሪያ ነገር ቁስቆሳ የተደረገው በቀድሞ ፕሬዝዳንት ነበር። የቀድሞ ፕሬዝዳንት ሙላቱ እሳቸው አንድ ጽሑፍ አሳትመው ነበር። ለቅርብ ጊዜም ተወያይተንበታል መሳይ እና ኤርትራ የመንግስት አካል የላትም፣ እነዚህ ክንፎቹ የሏትም፣ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚባለውን አልገነባችም፣ ለቀጣናውም አደጋ ናት፣ እንደ አገር አትቆጠርም ማለት ነው። እና ይሄ የሉዓላዊነትን እንግዲህ መካድ ዲና የማድረግ ኢትዮጵያ ናት ሉዓላዊነትን የሰጠችው። ከዚህ በፊት በመለስ ዜናዊ ጊዜ ህጋዊ ፕሮሰሱ እንዳለ ሆኖ ያው ሊነሱ የሚችሉ አግባቦች እንዳለ ሆኖ ሽግግር መንግስት ነው የሚለው ነገር እንዳለ ሆኖ ግን ኢትዮጵያ ሉዓላዊነት ሰጥታለች ተብሎ በዩናይትድ ኔሽንስ ተመዝግቧል። ይህቺው ሀገር አሁን ይህንን የኤርትራ ሉዓላዊነት ጥያቄ ውስጥ አስገብታ ዛሬ የመጨረሻውን እንደ ሉዓላዊ ሀገር አትታይም የሚል የመከላከያ ሚኒስትሩ አዋጅ ተሰምቷል ማለት ነው። ይሄ ትልቅ የፖለቲካ ኢምፕሊኬሽን ነው ያለው። ምን ማለት ነው? ሀገር አይደለሽም ነው ባጭሩ። ኤርትራ እንደ ሀገር የምናያት አይደለችም፣ እንደ ነፃ ሀገር የምናያት አይደለችም። ነፃ ሀገር ካልሆነች ምንድናት ታዲያ? ነፃ ሀገር ካልሆነች ምንድናት? ህጋዊ ባልሆነ መንገድ የሄደች የኢትዮጵያ አካል ናት። ዛሬም ወደምን ነው የሚወስደው ማለት ነው። ቀይ ባህርም የኛ ነው፣ ደማችን ነው የሚል ኢምፕሊኬሽን ነው ያለው እና ከዚህ በኋላ እንግዲህ የሚኖሩ ዘመቻዎች በዚህ ላይ የሚያጠነጥኑ ይሆናሉ ማለት ነው። የኤርትራን ሉዓላዊነት የካደ እንደገና ሪቫይዝ መደረግ አለበት። አካሄድሽም ልክ አይደለም፣ እንደገና መከለስ አለበት። በተለይ ኢትዮጵያ አሰብን ማጣትም አልነበረባትም። የኤርትራም ሬፈረንደም ደግሞ እንደገና ሬፈረንደም ካለ ሌላ መታየት አለበት ወደሚል ጉዞ ነው እየሄዱ ያሉት እና ይሄ የጦርነት ዱብ ነው መሳይ። ከዛም ጋር ተያይዞ ሁለተኛው ነገር ያነሳው ለምሳሌ ይሄ ሰራዊቱ ለሌላ ነው ለውጪ ድንበር ለማስጠበቅ ነው ለውስጥ ውጊያዎቻችን ሚሊሻ አለ የሚለው ነገር ሬዲ ነን ነው እንግዲህ በሚሊቴሪም በወታደራዊ ቁመናችንም ብቁ ነን ተደራጅተናል የሚል ነውና በአጠቃላይ የጦርነት ቅስቀሳ ነው በኤርትራ ላይ መሳይ። ሉዓላዊነቷን ክዶ የጦርነት ቅስቀሳ እያደረጉ ነው ያሉትና ይሄ በየጊዜው እያደገ የመጣ ዛቻ፣ በየጊዜው እያደገ የመጣ የጦርነት ዱብ ነው። ለዚህ ነው ኢትዮጵያውያን እንደገና ሌላ ዙር ጦርነት ውስጥ መግባት የለብንም መሳይ። እኔ እኮ ያሳዝነናል እኮ እንደ ህዝብ እኮ ምናሳዝን እኮ ነው። ይገናኙና ይተቃቀፋሉ፣ ደግሞ ይጣላሉ፣ ሲጣሉ ያጫርሱናል፣ ሲተቃቀፉ ያስደግሱናል፣ ያስለቅሱናል። ይሄ እኮ ትክክል እኮ አይደለም። በቃ እንደ መንግስት ስታየው መሳይ አንድ መንግስት እንደዚህ የሚያደርገን ከሆነ ፓርቲ እንደዚህ የሚያደርግ ከሆነ በየ15 ቀኑ በየ2 አመቱ በየ10 አመቱ እንደዚህ አይነት ችግር ውስጥ ድንገት እየተጋጩ የሚያደባደቡ ድንገት እየታረቁ የሚያላቅሱ ከሆነ ችግር አለ ማለት ነው። ያመራር ችግር ለውጥ መምጣት አለበት በዛ አካባቢ። እንደው በህፃናት እኮ በሆኑ ልጆች ስሜታዊ በሆኑ የስሜት ባለፈው ያነሳነው ይሄ ስሜት ልህቀት ችግር ባለባቸው ሰዎች ያ ሪጅን መውደቅ የለበትም እና ግን እኔ በጣም አሳስቦኛል። አሁን ወደ ጦርነት የሚወስድ ነገር ነው እንግዲህ ጦርነት እየጠመቁ ነው ያሉት ማለት ነው። ለታው እንግዲህ ኢንጂነር አይሻ በቀጥታ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምላሽ ይመስላል። በቅርቡ ፕሬዝዳንት ኢሳያስ አፈወርቂ ብልጽግና ፓርቲን በተመለከተ ነው። ብልጽግና ፓርቲ ቅጥረኛ መንግስት ነው። ቅጥረኝነቱ ደግሞ የውጪ ኃይሎች የሚሰጡትን አጀንዳ ተቀብሎ በኢትዮጵያ ሕዝብ ላይ ጦርነት የከፈተ የውጭውን ጦርነት ኢትዮጵያ ሕዝብ ላይ የከፈተ ቅጥረኛ መንግስት እንደሆነ ነው የገለጹት። በተለያየ መልኩም አብይ አህመድ የራሱን የሆነ ኪንግደም ወይም ደግሞ ይሄ ንጉሳዊ ስርወ መንግስት ለመመስረት የሚያደርገውን እንቅስቃሴ በሆነ መልኩ የተቹበት ሁኔታ ነው ያለውና ያንን ተከትሎ ብልጽግና በይፋ መልስ ይሰጣል ተብሎ ሲጠበቅ ነበረ። ነገር ግን በተለያዩ የዲጂታል ሰራዊቱ አማካኝነት ሲሳደቡና ሲዘልፉ ከሰነበቱ በኋላ ምናልባት
መንግስት ደረጃ በቃል አቀባይ ደረጃ ምላሽ ይሰጣል ብለን ስንጠብቅ እንዲህ በጎን በመከላከያ ሚኒስትሩ አማካኝነት ምላሽ የሚመስል ነገር ነው የተሰጠው። ዜጎቿ ሀገር ውስጥ መኖር አቅቷቸው በስደት ያለቋል። እንደው እንነጋገር ከተባለ ሂሳቡን እናስላው ከተባለ በአራቱም የኢትዮጵያ አቅጣጫ በየብስም በምድርም በአየርም ኢትዮጵያን ሀገራቸውን ለቀው በከፍተኛ ቁጥር እየወጡ ያሉት ከኢትዮጵያ አይደለም። ኢንጂነር አይሻ ኢትዮጵያ ውስጥ ገነት ፈጥረው ነው ዛሬ ኤርትራ ላይ በዚህ መልኩ ለዜጎቿ ማትመች ሀገር ብለው የሚገልጹት። ኤርትራ ችግር አለ፣ አዎ አለ፣ ችግር የለም ያለ የለም። ነገር ግን ምንድነው የራስን አስቀምጦ የራስን ዜጋ በዚህ ደረጃ ሀገሪቱን ሲኦል አድርጎ ስለሌላ ነገር ሀገር ለማውራት ምን የሞራል በጣም ያሳፈሩ ናቸው። መቼም የብልጽግና ባለስልጣናት ሁሉ ጊዜ የምንለው ነው ይሄ ህሊና የሚባለውን ነገር ታጥበውታል። ይሄ አጥበው ተቆርጦ ወጥቶላቸዋል። ልክ እንደ ትርፍ አንጀት የተገላገሉት ነው የሚመስለው። ህሊና የሚባል ነገር የለም፣ ይሉኝታ የሚባል ነገር የለም። ድፍረታቸው አይጣል ነው። ራሳቸው በቴሌቪዥን ይሰማሉ፣ ያንን ያምናሉ። በቃ አበቃ፣ ሁሉ ነገር አለቀ። አሁን ኢትዮጵያውያን ብሔራዊ ውርደት ውስጥ እኮ ነው ያለነው። ገለጣው በየሀገሩ የምንሰደድ ትንንሿ ጅቡቲ እንኳን ባቅሟ ኢትዮጵያውያንን ያባረረች ነው። ጅቡቲ ተዋርደናል እኮ። ሶማሌላንድ ጠርዛ እኮ ነው ያባረረችው ኢትዮጵያውያንን። ከፍተኛ የሆነ ብሔራዊ ውርደት ላይ እንድንገባ በእርግጥ ተንከባሎ የመጣ ችግር አለ። በአብይ አህመድ ዘመን የጀመረው ማለታችንም አይደለም።